አዎ ጀምረናል። ጋይ የኔና አቢ ቤተሰቦች ሞች ያለው ግን የምር እንቀጣጣለን። ትሪፕል ነው። የምር እንቀጣጣለን። አቢ ኤኒ ጊፍት ትሪፕል ነው። አረ እንቀጣጣለን። ቅጣት በቃ በሶስት ነው ቅጣት። በሶስት ማለት ያው እኔ በጣም ጊፍት እየሰጡኝ ነው። እናንተ 700 3000 ስገባ ትቀጠኛለን። ገይስ ትሪፕል ኤኒ ጊፍት ትሪፕል 3000 ስገባ ትቀጠኛለህ አንተ። አሀ በምንድን ነው 3000 ስትገባ ማለት? ቴንኪው ብራዘር ቴንኪው አመሰግናለሁ። እሺ በጣም 3000 ስገባ ትቀጠኛለህ። እኔ ቀድሜ 3000 ልገባ ነው። አረ ቴንኪው ማን ነው በእናትህ ስሙ? ተነጋገርን። እሱን እንደ 3000 ልገባ ስትል ነው እንደ አንተ ልቀጣ ነው የምትለው? ጆርዳን ወይኔ ትችላለህ አባቢ። ቴንኪው ሶ ማች እያየሁ ነው በእናትህ ጆርዳን ቴንኪው ሶ ማች በጣም ጆርዳን እናመሰግናለን። በጣም አመሰግናለሁ። እንዲ ኧረ የኔ ቤተሰቦች ለምንድን ነው ታብታብ የማታረጉት? ጆርዳን ቴንኪው እሺ አባቢ ጋይስ ታፕ እያደረጋችሁ ሁላችሁም ደብል ታፕ እያደረጋችሁ። የኔ ፋሚሊዎች ልክ አይደሉም። ሚዛን አትሳቅ። ፎሎ አድርግ። መጣሁ ኢትዮጵያ። ዌልካም። እንዴት አድርጌ ላመስግን? ደህና አድርጌ እንዴት አድርጌ ላመስግን? ኧረ ሌባ ላራብሳ እንኳን እነሱን እንዳይሰርቃቸው ይላል። እሺ ጋይስ እሺ ታብታብ እያደረጋችሁ። ኧረ በጣም በብዙ በለጠኝ። እግዚአብሔርን ሼም ነው እሱ 11,000 ነው። እኔ እያደረጋችሁ ጆርዳን ቴንኪው ሶ ማች በጣም አመሰግናለሁ። አሁን ፈለግኳ ቤዚ ምን እንዴ ፌር አይደለም እውነት። እሺ ታፕ እያደረጋችሁ አሁን ደብል ታፕ አድርጉ ሊደው ሁላችሁ። እሺ የሚሰጥ ይስጥ አቢ። አሁን እኔ እናንተ እናውራ። እሺ ስለ ፍቅር ህይወት አውራል። አረ ባርኮት ኧረ በክርስቶስ ማን እንደዚህ ብሎ የለኮሰ? እኔ የሆነች ልጅ ጋር ተይቼ ነው እንደዚህ የሆነ ሰዓት መንገድ እሺ አንተስ ማነው ስምህ ግን? ማነው ስምህ? የኔ ቢኒ። ቢኒ አንተስ ንገረን። ፍቅረኛ የለችም አንተ? አልጠበስክም? ኧረ የለኝም ማርያምን። እንዴ ባለ ሶስት የተከራያችሁ ታዲያ? እኔ እኮ ሚስት ልታገቡበት መስሎኝ እኮ። ኧረ እኛም አላወቅንም ምን እንዳቀነጣ አብልተን ነበር። ግን ማርያም ይበለን ክርስቶስን። ኧረ ምን ችግር አለ? እሺ ጊፍት እየሰጣችሁ ጋይስ እንዳልሸነፍ ይደብራል። እኔ አልቀጣም። እኔ አልቀጣም። አውቄ ነው ቀለል ያለ ቅጣት ትቀጣኛለህ። እቀጣለሁ። አይ በዚህ አይደለም እንዴ? በዚህማ አልስማማንም እኮ። በሁለተኛው ነው የሚጀምረው። አሁን ሊያልቅ ነው አይደለ? ኧረ እዚህ ላይ ትቀጣለህ። መጀመሪያ ላልከኝ አይደለም ነው የመጀመሪያው። እኔ ምንም አይዲያው የለኝም ስለ ጌም። አሁን ገብቶኛል። አሁን ተሸነፍክ እያለ ነው እያለቀሰች ነው የሆነ ስቲከር። አሁን ቀጣይ እንቀጣለን። ለምን ጆርዳንን ሶሪ የምትለው? እኔ እንጃ። አንተ መቅጣት ከፈለገ ድንገት እንደ እናንተ እኮ ናችሁ የምትቀጡ፣ እሱ አይደለም። በሱ ፓወር ነው አንተ የምንቀጣ። ቲፕ በሰጠው ሰውዬ ፓወር። ኦኬ እሺ ችግር የለውም። እኔ እናንተ አገኙ እንጂ እቀጣለሁ እንዳታስብ። አሁን በቃ አቢል ልቅጠው ጋይስ። ደብል ታፕ እያደረጋችሁ አሁን ፈርስት ጊፍት ደብል ነው። እሺ ሀና ማለት ዘፋኙ ሀና ነሽ? ጆርዳን ጊፍት በቃ ገደል ገባ። እሺ ፈርስት ደብል ነው። እሺ ፋሚሊያንስ ባርኮትና መቼ ነው የምንገናኘው? ፈርስት ደብል ጋይስ፣ ለእኔም ፈርስት ደብል ግን እየነገርከኝ ያሉ ትርጉሙ እግዚአብሔር እኔ እኮ የሚጽፍልኝ ነው የማነቡ። ባርኮ ክርስቶስን አሁን እኩል እየሄድን ነው። እኔም 470 ነኝ፣ አንተ 500 ነው። እኩል እየሄድን ነው። አሁን እኩል እየሄድን ነው።
አይደለም የኔ ኦፍ ነው እንዴ? ይታያል አይደል እንዴ? አረ እኛ እያየን ነው። ባርኮት አልቻልክበትም። እንዴት ነው የምችልበት? ታፕ አርጉ በልጅ ባርኮት ደብል ታፕ አርጉ በልጅ ደብል ታፕ አርጉ ዳይ ደብል ታፕ አርጉ። ባርኮት ይችላል እያሉ አረ ይችላል በጣም ቁጣም ማለት ነው። አብርሃም እግዚአብሔር አሁን ሌላ አሸንፍ ነው አቢ። እኔ ግን በጣም ታርጌት ሞልተናል። አረ ታርጌት አስሞላ ባርኮት ሁለት ሰው አንዳንድ ምንድን ነው ታርጌት? አንተ ሰውዬ ሁለት ሰውን አንዳንድ ይሰጣል። በቃ የበለጥኩ ጋይስ ትሪፕል ነው። ኤኒ ጊፍት ትሪፕል ነው ጋይስ። እዚህ ጋር በሶስት ነው የሚባዛው ኤኒ ጊፍት። አይ በጣም እየበለጥኩ ነው። እግዚአብሔር እየበለጥኩ ነው። አረ በለጠኝ ባንዴ እንዴ ጆርዳን ወንድ ነው በእናትህ ትችላለህ። አባቢ ትችላለህ። የሚሶማቸው እኔ አግዛቸዋለሁ። የሶስት ወር የቤት ኪራይ እያለ ነው። ሶማች ክርስቶስን ትችላለህ። በጣም እናመሰግናለን። ትሪፕሉ አላለቀም። ኧረ የሆነ ወይ ቀጭኔ ወይ አንበሳ ላክልኝ። ቀጭኔ የሆነች ቀጭኔ ነበረች ጊፍት ላይ አቢ አንተ ራሱ መች ትችልበታለህ? እኔ እኮ አልችልም፣ ነግሬሃለሁ። እያነበብኩ እኮ ነው። ይሰጥ ጊፍት ትሪፕሉ ጆርዳን ቴንክ ሶ ማች ጆርዳን ይችላል። ኧረ ስርጋ መስግኑ ፋሚሊያስ ጆርዳን እያረጋችሁ ልብ ቅርጽ እያረጋችሁ ኮሜንት አሉ። ጆርዳን ልብ ቅርጽ እኔ አበባ አልፈልግም። ይሄ አንበሳ ምናምን ካልሆነ ተይ ብርቄ አይዞሽ ብሏት ይላል። ብርቄ ምንድን ነው? ቡና አልጠጣችም ዛሬ። ቆይ አንተ ማለት ቢኒ እናቴ እንዳለች የምትለው ልጅ ነው እንዴ? ብርቄ የምትወደው ልጅ እኮ ነው። ጆርዳን እና መስግኑ ፋሚሊያስ በቃ ኧረ በስመ አብ የኔ ብርቄዋ ምናምን እያለ የሚሰራው ማለት ነው። ቀሚስ እየለበሰ ካወቀው ሂዱበት። እሺ ሂዱበት ጋይስ ታፕ ሁላችሁም ደብል ታፕ እያደረጋችሁ። አይ በጣም ፌመስ ሆናል። ብርቄ ፌመስ ነው። አንተ ላይቭ ላይ ግን እንዴት ነው ላይቭ አሪፍ ነው። ሙሉ ያለው እኮ ደስ ይላል። አዎ ግን ይደክማል። ውሃ ነው ውሃ እየጠጣ ምናምን ከጎን ውሃ ስማ ስንት ኮንቴንት ጽፍበት ነበር እስካሁኑን ማለት ነው አብዬ። አረ በጣም ነው የማደንቃችሁ እናንተ። ለሰው ላይ ነው የምታስቡት። በስመ አብ የተገናኘለት ትዝ ይላል። ትዕግስታችሁ ምናምን ክርስቶስ። አዎ አይ ምንም የእኔ ፋሚሊዎች እየሰጡ አይደለም። ችግር የለውም አትስጡኝ። ምንም ማድረግ አይቻልም ባልኩት። አዎ በጣም እያሸነፉኝ ነው እንዴ። እሱ 10,000 ነው። እኔ ስንት ነኝ? ታይሙን እንጠቀም። ቀለል ያለ ቅጣት። እኔ ጀስት ጌም ምናምን ብዙ ጌመር ስላሉ ቀለል ያለ ቅጣት እስር ጋር ጻፉልኝ እስኪ አይሻልም? እኔ ቅጣት አልችልም። ምንም ቀጥቼ ምናምን አለ። አሜን አሜን ሳለይ ቅጣት ጻፉ። ውሃ ይጠጣ። ውሃ ቢጠጣማ ለራሱ እኮ ነው ቅጣት ነው የተባለ። እዚህ ጋር የዱቄት ቅቡት ይናፍቃል። የሚበላው አቶ ስንት ነገር በሚሰቃይበት ሀገር ውስጥማ የለም እንደዚህ አይነት ከባህል ምናምን ያፈነገጠ ቅጣት አንቀጣጣ። እሺ ምሳ ጋብዟችሁ እያሉ ነው። ፕሮሚስ ትገባለህ ምሳ አቢ እሺ እኔ ባሸንፍ እኔ አሸንፌ ዱቄት ተቀባብል ትቀባላችሁ። አሁን አንተን
ምሳ ማለት ምሳ እያሉ ጀስት አንተ ደግሞ ለመቀጣት ምናምን ኮንተንት አይሆንም። ገብቷል? ለአንተ ኮንተንት አይሆንም። ሰራቸው ሰዎች ለእኔ ጊፍት ሰጡኝ። ስለዚህ ምሳ ፕሮሚስ ግባሽ። አረ ፕሮሚስ መቼ ነገ ቀረጻ አለብኝ። አርብ ወይ ቅዳሜ። አርብ አይቻልም። ቅዳሜ ምን ችግር አለ? ቅዳሜ ወይ እሑድ ከሁለት ባንዱ። አርብ ሰው ነው ብያለሽ። ቅዳሜ በቃ ቅዳሜ ወይ እሑድ ከሁለቱ ባንዱ። አክቹዋሊ ኮመንትን የሚያደርጋችሁ ካለ ብዬ ነው እንጂ ዝም ብለን ወሬ እናወራለን። ይሄ ልቅና ማለት ነው። ግን በጣም አሪፍ ጨዋታ እንድታጫውተን እንፈልጋለን። አሁን አሪፍ ወሬ ግን እየነገርክን ማቢ ስለ ራስህ ምናምን ስለ ራሳችሁ እስኪ ብርቄ እስኪ አውራ። ቢኒ እንደዚህ ፌመስ የምን ሀገር ልጅ ነው? እኔ ባህር ዳር። ቀበሌ ስንት? ባህር ዳር 13። አሁን የመጣኸው የምር በቲክቶክ እና በቲክቶክ ብቻ ለመስራት ነው? አዎ። አረ የምር እስከ ስንት ነው የተማርከው? እኔ 11 ነበር ከሆነ አቋርጬው ነው የመጣሁት። ለምን ትምህርትን አቋረጥ? ጎን ለጎን ማስኬድ አችልም እንዴ? አይ ጀስት ከዛ ስራ ምናምን የለም። አረ ኦኬ። እና እዚህ ስይል እንትን እያልክ ነው? አዎ ጀስት ከዛ አሪፍ ነው። ብርቄን እወዳታለሁ ይለዋል ጓደኞቼ። ቴንኪው ጆርዳን የቲም ሶች በማስታወቂያ አንድ ሰው ቤት ተከፍሏችሁ ያውቃል? ጆርዳን እወዳለሁ። በማስታወቂያ ስንት ብር ተከፍሏችሁ ያውቃል? በጣም ብዙ። ደሱ በማስታወቂያ ነው ከፍተኛው ነው። አረ ከፍተኛው 60 ሺህ ብር 60 ሺህ አንድ ማስታወቂያ እንዴ! በጣም ብዙ እኮ ነው። እናንተ ነው ቤቲንግ ካምፓኒ ነው። ቤቲንግ ነው ቁማር ቤቲንግ እኮ ቁማር አይ ቤቲንግ ነው። በቃ ቤቲንግ ነው። ቁማር አይባልም። ቁማር ብለን የሳራት ተው። ይመቻችሁ። ወደፊት አሪፍ ነገር ላይ ስትደርሱ ግን እንደዚህ አይነት ነገር እንዳታስተዋውቁ እሺ? ኧረ አንሰራም። አሁን ችግር የለውም እንረዳችኋለን። አሁንማ በቃ ተረዱ። ጀስት በቃ እዩት ቪዲዮን አትጫወቱ እንግዲህ። እችን ማስታወቂያ ዘባል አይ ምን መሰለህ ቁማር ይኸውልህ በጣም የብዙ ሰዎችን ላይፍ የሚያበላሽ ነገር ነው። እውነቱን ለመናገር በጣም የብዙ ሰዎች በቁማር በጣም ትዳሩ ጋር የተፋታ ታሞ ለሕክምና ያጣ ምናምን በጣም ብዙ ነገር አለው እና አሁን እናንተም እንትን ስለሌላችሁ ችግር የለውም። ወደፊት ግን የቱንም ያህል ቢከፈላችሁ በፈጽሞ ማስታወቅ የሌለባችሁ ነገር እሱ ነው። እሺ? አረ ጭራሽ አንሰራም። እኛ እኮ የሆነ የተደላደለ ነገር ላይ ካረፍን እኮ ጭራሽ አንሰራም። ጀስት ግን ከምን ያህል ጊዜ በኋላ የተደላደለ ህይወት ይኖረናል ብላችሁ ታስባላችሁ? በቃ አሁን አሪፍ ላይ ነን። አዲስ አበባ ምናምን ጠቅለን ገብተናል። ከዚህ ደግሞ ፕሮሞሽናል ቤቲንግ ካምፓኒ ስንሰራ የነበረው ባህር ዳር እያለ ነው። ባህር ዳር ደግሞ ቤቶች ምናምን የለም እንደምታውቁ አንተ፣ እንቅስቃሴ ምናምን የለም። ቤቲንግ ደግሞ ኦንላይን የሚሰራ ስራ ስለሆነ ይነግሩናል። እዚሁ ላይ ነው የምንሰራው። ቤቱ ሂደንትን አይደለም የምንሰራው፣ ኦንላይን የሆነ ነገር እንደዛ ስለሆነ ባህር ዳር እያለን ነበር ቤቲንግ በደንብ የምንሰራው። አሁን ከዚህ ከመጣም በኋላ ትልልቅ ድርጅቶች ምናምን በቃ እኛ ማሰራት የሚፈልጉ ጌም ምናምን ካረጉን ከሰራን ምን ብለን እንሰራለን? ቤቲንግ ምናምን። እሺ በቃ ጌሙ ይቅር። ከዚህ በኋላ ዝም ብለን እናውራ። ጌሙ ይቅር።
እንዴት ነው ከጌም መውጣት ይቻላል? ያው በቃ ወጥተናል። አሁን ፋሚሊ ታግዛላችሁ ምናምን? ፋሚሊ ምናምን አለ ደግሞ ዋናው ነገር ደግሞ እሱ። እስካሁን ለፋሚሊ ስንት ልካል? ብዙ አንልካለን። በቃ ጀስት በሚያስፈልጋችሁ ሰዓት ምናምን እንልክላችኋለን። ስንት ልካል እስካሁን? እንዴ እኔ እኮ ለማዘር ሱቅ ራሱ ከፍቻለሁ እኮ። የምሬን ነው ማርያም፣ የምሬን ነው። እሱ ራሱ ሱቅ ከፍቶላታል ለማዘሩ። እግዚአብሔር በቃ በጣም ቢግ ሪስፔክት ብራዘርስ፣ ጀግና ናችሁ። እግዚአብሔር ግን ምንድን ነው እሱ ራሱ ምናምን የምትለው ጓደኛ አይደለም በስሙ አጠራው? አብረን ይሏል እንደዚህ ካሉ አብረን ሲያደነቁረኝ ይሏል። እግዚአብሔር በጣም ጀግና ናችሁ የምር። ቃዳር ዝም ብሎ እንደዛ ምናምን ሰፈር ላይ ምናምን እንትን ብለህ አስጀምረናል። እሺ ጋይስ እና ቢን ወይ ወንድ እሺ ፋሚሊ ታብታብ ሼር እያደረጋችሁ ሰው ከዚህ በኋላ የሚገባው ሰው እና ቢን በሆነ ነገር ሰፖርት ማድረግ የሚፈልግ ሰው ብቻ ይሆን። እንዴት ብዬ ልሳቅ? ለዛ እኮ ነው እንትን የሚለው። እሺ ጋይስ አቢን ኧረ ተው ስቶር ካልገብቻለሁ። እሺ ቤዚ እዚህ ጋር የቤዚ አካውንት ይታያቸዋል። ቤዛ ከኛ ጋር ነው የእኛን። እሺ ለእኔና ለአንተ ላኩ እናስገባችኋለን። እና ቢን ሰፖርት ማድረግ የምትፈልጉ እናስገባችኋለን። አካውንት ለጥፍ ይላል። በስራ ቢሆን ጥሩ ነው። ይሄ የምልህ አሁን እነዚህ ወጣት ልጆች ናቸው እዚህ ጋር ያሉት። ላይክ ይሄ ልመና ምናምን አይደለም፣ ጀስት እንስራ ነው። እኛ ይረዱን። እናንተ እርዳታ አይደለም እዚህ ጋር ጋይስ፣ እርዳታ አይደለም። እናንተ ራሱን የቻለ ታለንት አላችሁ አይደለ? ወይ ቢቢ እኔ እኮ ባለሶስት ሰብስቦ ሳቂበት። ስለዚህ እናንተ አላችሁ እንትን ታለንት አላችሁ። ስለዚህ ለዛ ታለንታችሁ እኛ አገልግሎት እንስጣችሁ። እናንተ ደግሞ በምንፈልገው ነገር እኛን ሰፖርት አድርጉ ነው። ለምሳሌ እኛም እዚህ በፊት የቤት እቃ ምናምን ስንፈልግ ፈርኒቸሮች ይመጣሉ፣ ይደውሉልናል። እንደዚህ ሶፋ እንስጣችሁ፣ ማስታወቂያ ስሩልን ምናምን ሰርተንም እናውቃለን። ስለዚህ እናንተም አሁን እያላችሁ ያላችሁት ምንድን ነው? እንስራላችሁ እና ከዛ ለእኛ ደግሞ የክፍያችንን በቃ ክፈሉን እያላችሁ አይደለም? ስለዚህ ፈርኒቸር ቤቶች ቅድም ማን ነው ሶፋ ያለ አለ አይደለም? ሶፋ ምናምን ያሉና ፍቅር ምናምን አልጋና ቁም ሳጥን ያሉ አሉ። ብዙ የተባለ ነገር አለ። በጣም አሪፍ። ስለዚህ ቀሪ ደግሞ ማለት የሚፈልግ ሰው ካለ እሺ። ምግብ ምናምን እንዴት እያደረጋችሁ ነው? አረ ምግብ ራሱ ምግብ ምናምን በቃ አንዳንዴ እናበስላለን፣ ወጭ እንበላለን። እግዚአብሔር የምር ግን ጋይስ እዚህ ውስጥ ያላችሁ 700 ምናምን ሰዎች፣ እነዚህ ልጆች ግን ምን ያህል ጀግና እንደሆኑ አያችሁ። ቆይ ለምሳሌ ዛሬ ቁርስ ምን በላችሁ? አንድ ፖይንት ልነግራችሁ ስለፈለኩ። ቁርስ ምንድን ነው የበላችሁት? ቁርስ ሽሮን የበላን። እሺ ምሳስ? ምሳ ምናምን አለ። ምሳ ጃም ፈራለች። የምራችሁ ነው? ምሳ ወደ 5 ሰዓት ምናምን ነው ቁርስ የበላ ነው። በቃ አጠጋጋ ነው ብዙ አለ። ከዛ በኋላ ሽራት ሽሮ ነው። ሰርታችሁ ነው ወይስ? አረ ሰርተን። አረ እግዚአብሔር እንደዚህ የሆናችሁ እኮ ግን ለእናቶቻችሁ ሱቅ ከፍታችኋል አይደለም? እዛ እያለንማ በፊት እኮ አሪፍ ነበር። የሆነ ሰዓት እኔን ያገኘኝ ሰዓት ምናምን የዛን ሰዓት ፕሮሞሽኖች ምናምን እንሰራ ነበር። ከዛ በኋላ ግን በቃ ቤተሰብ ጋር ምናምን እንትናለን። ከዚህ ስንመጣ የሆነ ከበደን።
ቢን የምር ግን ጀግና እኮ ናችሁ። እንደዚህ በዚህ ደረጃ ምሳ እየዘለላችሁ ሁሉ ለእናቶቻችሁ ሱቅ ከመክፈት በላይ እኮ የሚያስደስት ነገር የለም። ስለዚህ አሁን እናንተ ስትታዩ የምታስቁ ምናምን ትመስላላችሁ እንጂ ከበስተጀርባችሁ ደግሞ በጣም ጠንካራ የሆነ ማንነትና ህይወት ያላችሁ ጀግኖች ናችሁ። በእውነት አቢ አሁንም እና አቢን በተለያየ መንገድ ሰፖርት ማድረግ የሚፈልግ ድርጅት ካለ አሪፍ ነገር ከሆነ ለእና አቢ የሚሰጠው እግዚአብሔር እኛ ማስታወቂያ በነፃ እንሰራላችኋለን። ያው ፕሮሚስ ገብተናል። አሪፍ ነገር ከሆነ ማለት ነው። እንደው ዝም ብሎ የሆነች ነገር እንኩና ማስታወቂያ ስሩልን አይደለም። የምንሰራላቸውን ማስታወቂያ አፎርድ ሊያደርግ የሚችል ለእና አቢ የሆነ ነገር ሰፖርት ማድረግ የሚችል ድርጅት ካለ ግን ያው አንድ አሪፍ ቆንጆ ማስታወቂያ እንሰራለን። አቢ እናንተም ደግሞ ትሰሩላችኋላችሁ። ብርቄ ግን በጣም ብዙ ሰው እዚህ ጋር ብርቄ እያወራ አይደለም እያሉ ነው። እስኪ አንተ ደግሞ አውራት። ኧረ እያወራሁ ነው ምን ያህል ጊዜ ሆነ ከጀመርክ? አጠቀር ቲክቶክ 10 ወር ምናምን። ኧረ ስንት ፎሎወርስ አለ? 280 ሺህ። በጣም አሪፍ። ትምህርት ግን ለምን አቋረጡ እያሉ? ኧረ እያነበብኩ ነው ትምህርት። ያው እንግዲህ ምንም ማድረግ አይቻልም። ትንሽ ኑሮ ጋር ብንሰራ ይሻላል። ቤተሰብ ጋር ምናምን ያለ እሺ። ስክሪንሾት እያነሳሁ ምንድን ነው ስልካችሁ? አቤ የእሷ አይፎን ኤስኢ ነች። እሱ የኔ ደግሞ 14 ፕሮ። እንዴ አልተቻልሽም አንቺ ሰውዬ። አቢ ትምህርት አይወድም ይላል አንዱ እዚህ ጋር። ኧረ ወድ ነው የሰፈር ልጅ ነው ተወለፈው። የተለየ አድናቆት ምን አጋጥሟቸው ያውቃል? አንድ አንዱ ያለን እስኪ ነገር ረስችው ማስታወቂያ አንድ የባህር ዳር መጠን የነገርከን ምን ነበር? ማስታወቂያ ላሰራችሁ ምናምን አለንና እሺ ምናምን ብለን ፕሬስ ምናምን ስንነግረው እኔ ልታስከፍሉኝ ነው ወይ ምናምን አለ። እሺ ያው ስራ አይደለም ምናምን ስንለው ህፃን እያለ እኮ አግዤልሃለሁ ሰው ጋር ተጣልተሃል ይሻል ነበር የዛን ጊዜ አልኩት። ብትወኝና እና አሁን አታግዘኝ። በታሪክ አሁን የጉልበትና የብር እኮ የተለያየ እኮ እሱ በጉልበት እኔ በብር አይገናኝም። ራሱ ጭራሽ አይተመንም ራሱ። እሺ ብርቄስ ምን አጋጥሞሽ ያውቃል? ቢኒ እንደዚህ ገጠመኝ በቲክቶክ የሰፈር ሰው ምናምን ትልቅ ሴትዮ ወጣን ምናምን ነው የሚለው። ትልቅ ሴትዮ ምናምን ከውስጥ አለች ምናምን። አይ ማስታወቂያ እንጂ ስራልን ምናምን ብሎ ምን ወይ ከአድናቆት ጋር የተያያዘ ምን ገጠመኝ አለ? ምንም ገጠመኝ የለኝም። ኧረ አቢስ ሌላ ምን ገጠመኝ አለሽ? ብዙ እኮ ነበር ያወራሽን አቢ ባህር ዳር። ኧረ ብዙ አለ። አንዴ ይዞ አለቅም ያለኝ ይሳል ይዞ አለቅም ያለኝ እወዳለሁ። ኧረ ቸኩያለሁ ምናምን ስለው አለቅኛል። ልብሴን አውልቄ ሰጥቼው ልሄድ ነበር። ልብሴ እንደዚህ አድርጎ አንተ በጣም አድናቂ ነው ማለት ነው የእኛው። ኧረ አድናቂ አይደለም ጠበኝ እንደዚህ አድርጎ የሚይዘኝ። አድናቂ ከሆነማ ሌላ ነገር ዞሮ የሚየው ነገር ሲ አቢ ግን በጣም ተወደዋለህ ቢኒ። ልክ የሆነ ነገር ሲሆን እንዲህ ዞረ ነው የምታየው፣ ዞረ ምናምን ነው የምታየው። ከዋሌ ከብዶኝ እኮ ነው አንተ ወድጄ አትሌት በሱዳን ጠፍተህ ልትሄድ ብለህ ምንድን ነው ያጋጠመህ? በወለጭት ነው በዛ በስደት ነው። አይ ስደት ታሪክ። ኧረ እኔ አልተሰደድኩም። የምን ስደት ታሪክ ነው ደግሞ? ኧረ አልተሰደድክም እንዴ? አልተሰደድኩም። ካርታ ገዝቼ ነበር ልሰደድ አስቤ። ካርታ ነው ገዝቼ ነበረው ለመሰደድ አስቤ። እሺ ከዛ ዲክሌና ቲክቶክ መጣና ተውኩት። ያው ለዚህ ጋር ምናለ ባርኮት ይሄ ሰውዬ እየፈለጋቸው ነው
ነገ እንገናኝ፣ ደውሉልኝ ብሮ አቢ ይሄን ያዘው ይጠቅምካል። የሁለተኛ 11 ቤት አለ 55 እሱን ስክሪንሾት አንስቼዋለሁ። የደረሳችሁበትን የምርቃ የሰጧችሁን ምናምን ሰዎች ትነግረንና ላይቭ ላይ ገብተን ደግሞ በደንብ እናመሰግናችኋለን። በጣም እናመሰግናችኋለን። አሁን ምንድን ነው በጣም የሚያስፈልጋችሁ ነገር? ቤትም አላቸው ባለ 3 ቤት ምን ሆናል? ቪዛ ይላል። ቪዛ የውጭ ፕሮሰስ ሞክረህ ታውቃለህ? አረ ባርኩት በቃ እኔ ሌላ ታሪክ አድርገህ ነው የምታስበኝ ማለት ነው። እንዴት አድርጌ በምን እሞክራለሁ? አዲስ አበባ ስመጣ ራሱ ዲጂታል አውጥቼ ምናምን ነው ለፕሌን ምናምን የመጡት እንኳን ፓስፖርት አቢ በጣም አስፈላጊው ነገር ምንድን ነው ስል 3 ጊዜ መብላት አላሉ። የሰፈራችሁ ልጅ ነው ሊዮ ሜሲ የሚል ቅድም የሆነ 2 በልተናል ስላልነው የሰፈር ልጅ ነው ስም ምናምን አሻንጉሊት ካሉ የሰፈራችን ልጅ ነው። የኳስ ተጫዋች ስልካችሁን ግን ተጠንቀቁ። አረ ጎበዝ ነው ማርያምን። እሱ በጣም ነው የሚያስቀኝ። እሱ ጋር ቪዲዮ አልሰራም ጭራሽ። ያስቃል ልጁ በጣም እንዴት ያስቃል። በቃ ምን አይነት አክቲንግ እንደሚያመጣ እዛው ላይ ነው ደግሞ አስበው። ቃላቶችን አይዛቸውም ራሱ እዛው ላይ አስበው ነው የሚናገር ስድቦችን ምናምን። አይ ነው ስድብማ በፍጹም ስድብ ሳይሆን ትረባ ነገር አለ። ስድብ ያሉ ስክሪፕት ጻፈው። እንደሱ ሲሆን ማስታወቂያ የሚያሰራችሁ ድርጅት ይቀንሳል። እሺ አቢ የተሰመርናችሁ ቁርስ ሊጋብዛችሁ እያለ ነው አንዱ። እኛ አራብሳ የት ነህ አንተ ብሮ? እሱም ማራብሳ ነው ማራብሳ። እሺ ቲማው ነው አይደል የሚለው? ቲያሞ ነው የሚለው። ቲያሞቲ ደውሉልኝ ብሮ አቢ ይሄን ያዘው ይጠቅምካል። እሺ በቃ አይቶታል፣ ስክሪንሾት አድርጓል ብሮ